አምላኬ እባክህን ቤተሰቦቼ ምንም አታርግብኝ። እባክህን አምላኬ እነሱን ክፉ ማየት አልፈልግም። እባክህን ምንም አታርግብኝ። እናንተ የማትረቡ እስከ መቼ ድረስ ነው ከእናንተ ጋር እንቀጥለው? እንዴት ይችን ቀላል ስራ መስራት ያቅታችኋል? ትሰማኛለህ? አሁን ስራውን ጨርሰን ማትመጣ ከሆነ ወደዚህ እንዳትመጣ። ለነገሩ የትም ብትሆኑ ሞታችሁ አይቀርም። ምድረ ደደብ ሁላ። ተመስገን ቤተሰቦቼ ምንም አልሆኑብኝም። ጋሽ ጩና ደህና ነች አለ። ተረጋጋ ዳጊ፣ ደህና ነች፣ ደህና ትሆናለች፣ ምንም አትሆንም። አልገባኝም። ቆይ ይሄ ነገር እንዴት ነው የተፈጠረው? የተፈጠረው ነገር ሊነግረኝ የሚችል ሰው አለ ከእናንተ ውስጥ? እኔ እኮ ሻይ ላመጣላት ወደ ኪችን ሄጄ ነበር። ከዛ የመሳሪያ ድምፅ ሰማ፣ ደንግጬ ወደ መጸዳጃ ቤት ገባሁ። መሳሪያው ደግሞ የተተኮሰው ጩና ላይ እንደነበር በጣም እርግጠኛ ነበርኩ። ጩና ትሞታለች ብላችሁ ታስባላችሁ? አትሞትም የምትሉ ኮመንት ላይ 2 ቁጥርን በመጻፍ ቪዲዮን ጀምሩት። እንደሚታወቀው አቶ ተፈራ ወደነ ላይኩን ቤተሰቦች ልኮ ጩናን በሽጉጥ አስመትቷታል። በሰዓቱ ኑሐሚን መታጠቢያ ቤት ተደብቃ የነበረች ቢሆንም ደውላ ለናሁም መጥቶ እንዲያደናት፣ ጩና ደግሞ ሽጉጥ እንደተተኮሰባት ትነግረዋለች። የዛ ሰዓት ነበር መጥቶ እሷን ማዳን የቻለው። በሌላ በኩል ደግሞ እንደምንመለከተው መጀመሪያ ላይ ጩናና ኑሐሚን አብረው በትክክል እያወሩ ነበር። የልጅ እናት ስለመሆኗ እንደሰማችና ደስ እንዳላት እየተነጋገሩ ነበር። የዛ ሰዓት ነበር የአቶ ተፈራ ሰዎች ቤቱን በአጥር በኩል ዘለው ወደ ውስጥ የገቡት። ሰዎቹ ሽጉጥ ይዘው እነሱ ላይ ሊገስመው እንደገባ ያስታወቅ ነበረ። እናም ኑሐሚንም እያናገረቻት እያለ ጩና በሁኔታው በጣም ተረስቻለሁ፣ እናም አንቺን በስተመጨረሻ እናት ልትሆኚ እንደሆነ ሰማሁ። እኔም የአንቺ ጣፋንታ የሚደርሰኝ ይመስልሻል? እኔም እናት ብዬ የምትጠራ ይመስልሻል ብላ ታናገራታለች። የዚህ ሰዓቱ ኑሐሚንም ለምንድነው ማትሆኚ? ምን ያንስሻል? አንቺስ በደንብ ነው እንጂ የምትሆኚ እያለች እሷን ስታጽናናትና አይዞሽ እያለች ስታባበላት እንዲሁም ሻይ ላምጣልሽ ብላ ወደ ጓዳ ስትሄድ እንመለከታለን። የዚህ ሰዓት ነበር ያቶ ተፈራ ሰዎች ሽጉጣቸውን ያነጣጥሩ በየክፍሉ እየገቡ መበርበርና መፈተሽ ይጀምራሉ። የዚህ ሰዓት ላይ ኑሐሚን ቡናዋን አፍልታ ይዛላት ልትሄድ በመዘጋጀት ላይ ያለች ነበር የተኩስ ድምፅ የሰማችው። ተኩሱ እርግጠኛ የሆነችው ጩና እንደተመታች ነበር። እውነቷንም ነው። በሌላ በኩል እንደምንመለከተው አቶ ተፈራ የአምራንን ሁሉንም ጉድ የደረሰበት ይመስላል። እሷ እያወራች በነበረበት ሰዓት ላይ ቦርሳ ውስጥ ባስቀመጠ የድምፅ መቅጃ መሳሪያ መሰረት የምታወራውን ነገር በሙሉ በመስማቱ እሷም ስትመጣ ያሰማታል። ተነስቶም እኔን ስላላወቅሽኝ የደፈርሽኝ እነሱ ልኮሽ መጥተው እኔን ታናግሪኛለሽ ሲላት በልስ ስትመልስለት ነው በጥፊ የመታት። የዛ ስታስረዳው የተለያዩ ነገሮች ማድረግ ትሞክራለች። በሌላ በኩል ደግሞ ኑሐሚን በደረሰው ነገር በጣም ተደናግጣ ቶሎ ብላ ስልክ አውጥታ ለናሁም ትደውልለታለች። መጀመሪያ ላይ ያላነሳላት ቢሆንም ደጋግማ ከሞከረች በኋላ በስተመጨረሻ ያነሳላታል። አንስቶላትም ምን ተፈጠረ ሲላት እባክህ ቶሎ መተህ አድነን፣ ጩና በሽጉጥ ተመታለች፣ ቀጣይ ደግሞ እኔና ልጅህ ነው የምንሆነውና መተህ እባክህ አድነኝ ብላ ትጮህና ትማጸናለች። ይህንን የሰማው ናሁም በጣም ይደነግጣል። እሷም ካለችበት ነገር ውስጥ መውጣት አልቻለችም እና ወደ እሷ ክፍል እንደመጡ እና እንዳልመጡ ስለማረጋገጥ ስትሞክር ያስመለክተናል። በሌላ በኩል ደግሞ አምራን የተፈጠረውን ሁሉ ትነግረዋለች። ባለቤቴ እኮ ስለማያውቅ ነው፣ እሱ ገንዘብ ስላለውና ሀብት ስላለው አይቼ ነው እንጂ ያገባሁት ታሪኩን በሙሉ ምንም አያውቅም ብላ ትመልስለታለች። ይህ ሰዓት ላይ አሁንም ልትሸጉጂኝ የሞከርሽ ነው ይላታል። እሷም ለምንድን ነው የምሸውደው? የተፈጠረውን ነገር ተነጋግረን አብረን ልንፈልጋችሁ አልነበር እንዴ? አንተ ግን አሁንም እኔ ላይ ነው ቱግ የምትለው ብላ ትመልስለታለች። በሌላ በኩል ደግሞ እንደተመለከት ነው ናሁም ሮጦ ወደ ክፍሉ ሲገባ ጩና ተመታ ሶፋ ላይ ወድቃ ያገኛታል። እናም ያባበለ አይዞሽ ጩና አይዞሽ ምንም አትሆኝም እያለ ያባበለ ስልክ ሲደውልና እሷን ለአምቡላንስ ሲደውል እንመለከታለን። ተፈራም እሷን ማመን እንደሌለበትና እንዳለበት ግራ ገብቶት አትኩሮት ይመለከታታል። ነግሬሻለሁ፣ አሁን ግን ሁሉንም ነገር ከደረስኩበት ምን እንደማደርግ ታየኛለሽ ብሎ ያስፈራራታል። የዚህ ሰዓት ላይ እሷም አረ ምንም እኮ እውነቴን እኮ ነው፣ ምንም ያልሽው ነገር የለም፣ አሁን ይልቅ እነሱ የምናጠፋበት መንገድ እንፈልግ እያለች ትናገረዋለች። የዚህ ሰዓትም አቶ ተፈራ እንደዛ ከሆነ ጥሩ ይልና በስልክ ላይ እየተነጋገረበት በነበረው መሳሪያ ላይ እናንተ
ገብተህ ሁሉንም ፈጃቸው እንዴ? እንዳልኩ ሌኩን ቤት ያለ ቤተሰብ በሙሉ አንድም ሰው እንዳታስቀር፣ ሁሉንም ግደላቸው እያለ በስልክ ሲያወራ ትሰማለች። የዚህ ሰዓት ላይ የደነገጠችውም አምራን ምንም ማድረግ እንዳለባት ጠፍቶባት ትንተባተባለች። ምነው ደነገጥሽ እንዴ ይላታል። አረ ለምን ደነግጣለሁ? ደስ ብሎኛው፣ ግን ትንሽ ናሆምን እያፈቀርኩት ልለየው መሆኑን የደበረኝ ብላ ትመልስለታለች። እናም በቃሽ መጸዳጃ ቤት ሄጄ ልምጣ፣ የእሱ ፍቅር አሁንም አልወጣብኝም መሰለኝ፣ ግን መበቀል የማይቀር ነገር ነው። ፊቴንም ተስተካክዬና ተረጋግቼ እመጣለሁ ብላ ወደ መታጠቢያ ቤት እንድትሄድ ትጠይቀዋለች። እሱም እንድትሄድ ሲፈቅድላት ዞር ብላ ወደ መታጠቢያ ክፍል ትገባለች። በሌላ በኩል ደግሞ ይህኛው የተዘራ የላካቸው ሰዎች ውስጥ አንዱ ናሆሚን ያለችበት ክፍል ውስጥ በሩን ከፍቶ እየገባ እያለ በነበረበት ሰዓት ላይ ነው ናሆም መጥቶ ከኋላ አንገቱን ያንቅና ይቀጨዋል። ከዛም ናሆሚንን ያመጣትና ያተርፋታል። ሮጠውም ጩና ምን እንደሆነች ለማየት እሷ ወዳለችበት ቦታ ሲሄዱ እንመለከታለን። በሌላ በኩል ደግሞ እንደምንመለከተው አምራን ምን ማድረግ እንዳለባት ግራ ገብቷታል። መታጠቢያ ቤት ሆና ደጋግማ ስልክ ትደውላለች፣ ግን ማንም ሊያነሳላት አልቻለም ነበር። ወይኔ ፈጣሪ እባክህ ቤተሰቦቼ ምንም እንዳይሆኑ ተይ እባክህ ቤተሰቦችን ጠብቅልኝ ያለች በተደጋጋሚ ፈጣሪዋንና አምላኳን ስትማጸን እንመለከታለን። አቶ ተፈራ ደግሞ በሌላ በኩል ተናዷል። ምን ማለት ነው? ሁሉንም ጨርስ ብያል ነበር እንዴ? ለምን እንደዚህ ሆንኩ እያለ ሲቆጣ ስትሰማ ፈጣሪ ቤተሰቦቼ ምንም አልሆኑ ብላ ተረጋጋለች። በሌላ በኩል ደግሞ ውጭና ሐኪም ቤት አድርሰው እያለ ዳግም መቶ በጣም በመደናገጥና በመርበትበት ስሜት ሆኖ ምን ሆና ነው ጩና የታለች ሰውን የት ናት እያለ ሲናገር የተፈጠረውን ነገር በሙሉ ኑሐሚን ታስረዳቸዋለች። እሷ መታጠቢያ ክፍል ውስጥ እንደነበረች ትነግራቸዋለች። እናም መታጠቢያ ክፍል ውስጥ እያለች የሰማችው ነገር በሙሉ ታስረዳቸዋለች። እኔ እዛ እያለሁ ቡና ይዤላት ልሄድ ስል ነበር የተኩስ ድምፅ የሰማሁት። የዛ ሰዓት ላይ ጩና እንደሆነች እርግጠኛ ነበርኩ። ጩና ላይ እንደተተኮስኩ እርግጠኛ ስለሆንኩኝ ሮጬ መታጠቢያ ቤት ክፍል ገብቼ በሩን ዘጋሁትና ከዛም ነበር ወደ ናሆም የደወልኩለት ብላ ትመልስላቸዋለች። የዚህ ሰዓት ላይም ዶክተሩ ወዲያውኑ ብዙም ሳይቆይ ወደ እነሱ ወዳሉበት ቦታ ይመጣል። እናም ውጤቱ ሊነግራቸው ሲል እያስመለከተን ድራማው ይቋጫል። ለማንኛውም ይህን ክፍል እንዴት አያችሁት? ሀሳብ አስተያየታችሁ ኮመንት ላይ ያስቀምጡልኝ። አምራን እያደረገች ያለችው ነገር ትክክል ነው ብላችሁ ታስባላችሁ? ለብቻዋ መጥፎ ነገር ውስጥ የገባች ይመስላል። ለእሷንም ቢሆን ለህይወቷ የሚያስተማመን ነገር አይመስልም። ተዘራ እንደሆነ እንዲህ በአንድ የሚሸወድ ሰው ነው ብሎ ማሰብ የዋህነት ነው ብዬ አስባለሁ። ምክንያቱም እንደዛ እንዳመናትና እንደወደዳት እየመሰለ እየተቅለሰለሰ ቦርሳ ውስጥ ድምፅ መቅረጫ ማሽን ያስገባ ሰውዬ አሁንም እንደዚህ እንደ ጅልና እንደ በግ ይታመናል ብሎ ማሰቡ ግን ይህ የዋህነት ነው ብዬ አስባለሁ። እና ቀጣይ ክፍል ላይ ምን የሚፈጠርና ምን ይመስላችኋል? የአምራን ሀሳብ ይሳካል? እሷ ያለችው ነገር በሙሉ ይሆናል ወይስ ደግሞ ተዘራ ከጨዋታው ውስጥ ያረጋታል እሷን እና እሷን ሊያጠቃት ይሞክራል? ሁሉንም ነገር የምናይ ይሆናል። ጩና ስትሞታለች ብላችሁ ታስባላችሁ ወይስ ትተርፋለች? እነሱንም ሀሳባችሁን አስቀምጡልኝ። እኔ እዚህ ጋር ልሰናበታችሁ። ቀጣይ ክፍል እንደተለቀቀ ኮሚኒቲ ፖስት ላይ መለቅላችሁ ሲሆን ከዛም በተጨማሪ ደግሞ ወዲያውኑ ሪካፕ መሰራላችሁ ይሆናል። እናንተም ይህን ቻናል ሰብስክራይብ እና ቪዲዮ ላይክ በማድረግ ጠብቁን። መልካም ጊዜ ሆነላችሁ። ቸር ሰንብቱ።